ስለዚህ እንደመጣሽ ምንም ተቀጥረሽ አልሰራሽም? ከዛ ሰደሊ ኢትዮጵያ ላይ አዲስ ሰቆቶ ቀረጥ ያ ፍሪ ነበር፣ ታክስ ፍሪ ነበር። ታክስ ተጀመረ። ያ ነገር ደከመኝ። ላይክ ደከመኝ ስልሽ በጣም ደከመኝ። ስራ ባትፈልጉም ኢንተርቪው አድርጎ ይባላል። ወደዚህ ስመጣ ቢዝነሱን ሳየው ኢትስ ላይክ ኢዚ ነው። አሁን አንድ ሰው ቢዝነስ የማይሰራበት ከሆነ ከፓርትነር ቪዛ ውጪ ሌላ ያለው አማራጭ ምንድነው? የስራ ዋናው እንትን ምንድን ነበር መሰለሽ? ላይክ ዝም ብሎ ማለፍ ነበር። ያ በጣም ዋጋ አስከፍሎኛል። አንቺ ጎልደን ቪዛ ያሰጠሽው ሴሌብሪቲ ያለ የኛ ሀገር ፕሮሰስ ያደርግሽለት አለ እንጥራው ይቻላል። ትልቁ ድሪም የነበረው መቀጠር ነው። ቶሎ ተመልሼ ኢትዮጵያ ሄጄ መጥቼ ላይክ ተቀጥሬ መስራት። የራስን ቢዝነስ ሴት ማድረግ ቀላል ነው። ያ በጣም ይዘ ነው። ራሴን ኮንትሮል ማድረግ አቃተኝ። በጣም ትልቅ ቻሌንጅ ነበርና አስታውሳለሁ። በገባው በሁለተኛ ቀን ሀበሻ ክላይንት መጣ። ኢንተረስትድ መሆን አለብሽ አንድን ስራ ስትሰሪ። ላይክ ፕሮዳክቱን በጣም ማወቅ ይኖርብሻል። ሁሉም ኤሚሬቶች ፍሪ ዞን አላቸው። ፍሪ ዞን አላቸው። ኦኬ። ስለዚህ ብዙ ፍሪ ዞን አለ። ዱባይ ራሱ 2 ፍሪ ዞን አለ። ሌላ የሚሰራው ስራ በጣም ከባድ ነው። ኢቨን ለኢትዮጵያ ነጋዴ ለማስረዳት ራሱ በዚህ ሙቀት ሰዓታችሁ በጣም ረጅም ነው። እንቅልፍ የለውም። የሚታደርበትም ሰፈር በጣም ከባድ ነው። ኢቨን ፖሊስና እንፈራ ነበር። ሲንግል ኦነር ስትሆኚ ላይክ 100% የድርጅቱ ባለቤት አንቺ ነሽ። የኔ ድርጅት እየሰራ ነው። ሀበሻ ነሽ አለኝ። እንዴት አለኝ። በጣም ነበር ያዘንኩት። ላይክ ሀበሻ ዋይናት ማይሰራው እዚህ ጋር እና አልቅሻለሁ። የተለመደ ስላልሆነ አይመስልሽም? የተለመደን ብቻ ሳይሆን እኛም ለራሳችን ዜጋ ምን ሰጠው ላይክ ቦታ በጣም የወረደ ስለሆነም ጭምር ነው። የሚሆነው ቪዛ ወይም ደግሞ ተመራጭ የሚባለው ቪዛ የቱ ነው?